መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከቁጥር 5 በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ክብር ለኢየሱስ ይሁን። እንኳን ወደዚህ ወደምንተጋበት ወደ ማለዳ ጸሎታችን በሰላም መጣችሁ። ዛሬ በመንገዳችን እንዲከናወንልን እግዚአብሔር የሰጠንን ተስፋ ቃል እንደማያቋርጥ እንደማይተው እያወቅን እንጸልያለን። ሙሴ ሞቷል። የሙሴ መሞት የእግዚአብሔርን ፕሮግራም አያስተጓጉልም። ነገር ግን አሁን ባለችን በዚህ ትንሿ አቅም እንሄዳለን። ሃሌሉያ! እግዚአብሔር ይመስገን። እንጸልያለን። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበረው እግዚአብሔር ከዚህ በፊት በሕይወታችሁ እንደነበረው አሁንም ዛሬ እንደዚሁ ከእናንተ ጋር ይሆናል። ይህንን እናምናለን። በምስጋና ጸሎታችንን እንጀምራለን። የሚያመሰግን ሰው ሁል ጊዜ አሸናፊ ሰው ነው። ምክንያቱም ምስጋና ድልን ስለተሸከመ። ምስጋና ውስጥ ማሸነፍ ነው ያለው። ምስጋና ውስጥ ለእግዚአብሔር የሚጠቅሙት ነገር ሳይሆን ያለው እግዚአብሔር ለእናንተ የሚሰጣችሁ የድል ሕይወት ነው ያለው። ለዚህ ነው ምስጋናን የሚሰዋልኝ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለና ይላል። በዚያ ውስጥ ማዳን አለ። በዚያ ውስጥ እግዚአብሔር ማዳንን የሚያሳይበት መንገድም ጭምር አለ። ስለዚህ እግዚአብሔር እናመሰግናለን። አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በዚህ ማለዳ ውስጥ ካንተ ጋር እንድንቆይ ካንተ ጋር እንድንወጣ ቀናችንን በወፎች ጩኸት ሳይሆን ካንተ ጋር በምስጋና ጸሎት እንድንጀምር እድል ስላመቻቸህልን እናመሰግንሃለን። ከቅዱሳን ጋር ሆኖ መጸለይ ምንኛ መታደል ነው። ከሚሰሙኝ ሰዎች ጋር ሆኜ አመሰግንሃለሁ። በአንድ መንፈስ፣ በአንድ ሐሳብ፣ በአንድ እግዚአብሔር ቃል ሆነን እንጸልያለን። አንዱ መንፈስ ደግሞ እንዲህ ያለ ነገር የሚወድ መንፈስ ከኛ ጋር በኢየሱስ ስም ተአምራትን በማድረግ በቀናችን ላይ ይገለጣል። ይህንን እናምናለን። በናዝሬቱ ጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ በዚህ ቀን እንደምትረዳን አውቀናል። በዚህ ቀን ካንተ ጋር እንደምንውል አውቀናል። ሟርተኛ፣ ክፉ ቃላት፣ ክፉ የሆነ መንፈስ፣ ክፉ የማናቅበት መንገድ ላይ በሕይወት ቅያሶች ላይ የጠበቀን የትኛውም አይነት በጌታ በኢየሱስም የጨለማን ወጥመድ ቀድሞ የሚጠርግ እጅ እንዳለ እያመንን እንጸልያለን። አባታችን እግዚአብሔር ሆይ አንተ ጋር የወጣ ሰው ድል ያደርጋል። ከአንተ ጋር የተንቀሳቀሰ ያሸንፋል። ከአንተ ጋር የወጣ እግዚአብሔር ከደከመበት፣ ከቆመበት፣ ከቆዘመበት ይነሳል። ልክ እንደ ኢያሱ የአባቱ የሙሴ መሞት አስደንግጦትና ከዚህ በኋላ ሕይወት የሚቀጥል ስላልመሰለው 1 ወር ሙሉ ለቅሶ ተቀምጦ ባለበት ያንተ ድምፅ መጥቶ እንግዲህ ባሪያዬ ሙሴ ሞቷል፣ ከዚህ በኋላ ስለማይመለስ ሙሴ ጋር እንደነበርኩት ካንተ ጋር ሆኜ ይህንን ሕዝብ የነገርኳቸውን ነገር እፈጽምላቸዋለሁ ብለህ ሌላ ተስፋ ይዘህ እንደመጣ በጌታ በኢየሱስ ስም እያመንን አሁን እንጸልያለን። አባታችን ሆይ በእኛም ሕይወት እንደዚህ አይነት ተስፋ ሰጪ ድምፅ ዛሬ እንዲበዛ መንፈሳችን ላይ እንዲጎለብት በጌታ በኢየሱስ ስም እጸልያለሁ። የሚሰሙህ የተባረኩ ናቸው። አንተን የሚከተሉ የተባረኩ ናቸው። እግዚአብሔር አምላካችን ሆይ መጽሐፍ ቅዱስ ሲናገር እንደሚል የሚሰማኝ ግን በእርጋታ ይቀመጣል ከፈተናም ስጋት ሁሉ ያርፋል እንደሚል ገና ለገና ፈተና ይመጣብናል ብለን የምንሰጋበት የስጋትና የፍርሃት ስሜት የለንም። ምክንያቱም ይኸው በማለዳ ድምፅህን ሰምተናል። ይኸው በማለዳ ቃልህን አንብበናል። ይኸው በማለዳ በኢያሱ ሕይወት ውስጥ እንደተገለጥከው በእኔና በወንድም እህቶቼ ሕይወት ላይ ተገልጠሃል። አምናሃለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አሁን በዚህ ሰዓት መልክህን ግለጥልን፣ ፍትህን ግለጥልን፣ በጎነትህን አሳይ። እግዚአብሔር መልካምነትህን ማየት ይሁንልን። ከሚከተለን ጨለማ በላይ ከሚፈልገን ጨለማ በላይ ያንተን ፍቅር በኢየሱስ ክርስቶስ ስም ማወቅና መበርታት እንዲሆን እግዚአብሔር አምላካችን ሆይ ጸልያለሁ። በሞገስ የሆነ ቀን እንዲሆን ጸልያለሁ። አመሰግንሃለሁ በኢየሱስ ስም። ይህንን እያልኩኝ በምስጋና በፊት እሆናለሁ። በጌታ በኢየሱስ ክርስቶስ ስም የሚያመሰግኑ ድንኳን ውስጥ ታድራለህ። በምስጋናቸው ውስጥ ትደሰታለህ። በምስጋናቸው ውስጥ እግዚአብሔር ማዳንህን ታሳያቸዋለህ። በምስጋናቸው ውስጥ ቆመህ ለሚቀጥለው የሕይወት ክፍላቸው ላይ ተአምራትን ትገልጣለህ። በሚቀጥለው ዕድሜያችን ላይ መልካም ታደርጋለህ። በጌታ በኢየሱስ ስም
ለማንም ሰው ያለች 24 ሰዓት ነች ያለችን። እግዚአብሔር በዚህ 24 ሰዓት ውስጥ የሚገለጥ ግን ክብርህ እንዲሆን እጸልያለሁ። መልካምነትህ እንዲሆን እጸልያለሁ። ፍትህን አብራልን፣ ዘመናችን እንዳይበላ ፍትህን አብራልን። እግዚአብሔር ሆይ መልካችን፣ ህይወታችን እንዳይበላሽ፣ ሰዎች እኛን ሲያዩ ፍትህን እንዲያዩ፣ ሰዎች እኛን ሲመለከቱ ይሄማ ከእግዚአብሔር ጋር ቆይቶ ነው የመጣው እንድሉ፣ ልክ ሙሴ በሲና ተራራ ካንተ ጋር ቆይቶ ሲመለስ የእስራኤል ልጆች ፊትን ሸፍንልን ማየት አልቻልንም እንዳሉ፣ ልክ እንደዛ እግዚአብሔር ሆይ ሰዎች እኛን ሳይሆን አንተን እንዲያዩ፣ ሰዎች መልካችንን ሳይሆን መልክህን እንዲያዩ፣ ሰዎች የኛን አቅም የኛን ጉልበት ሳይሆን ያንተን ጸጋ ያንተን ምሕረት እንዲያዩ፣ አንተ በእኛ እንድትታይ በዛሬው ቀን በጌታ በኢየሱስ ስም ቸርነትህ የተገለጠበት ቀን ይሁን። ምሕረት የበዛበት ቀን ይሁን። ይሄ ቀን እጸልያለሁ በኢየሱስ ስም። ለብዙዎች ወጥመድ የተዘረጋበት ቀን ሊሆን ይችላል። ለብዙዎች የእንባና የለቅሶ ምዕራፍ የተዘጋጀበት ቀን ሊሆን ይችላል። ለእኛ ለልጆችህ ግን፣ ለእኛ አንተን ለፈለግን ግን፣ እኛ ከአንተ ጋር ቀናችንን መጀመር የፈለግን ግን በጌታ በኢየሱስ ስም መቅሰፍትም የመቅሰፍትም በር የሌለበት፣ ክፋትም የለቅሶ በር የሌለበት፣ መጥፎ አጋጣሚዎች የሌሉበት መልካም ባንተ የተቃኘ ቀን፣ ባንተ የተሰራ ቀን፣ እግዚአብሔር ያመቻቸልን ቀን፣ እግዚአብሔር የሰራልን ቀን እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር የሰራት ቀን ይህች ናትና በእርሷም ደስ ይበለን ይላል። እግዚአብሔር አንተ ቀናችን እንድሰራት እጸልያለሁ። ዛሬ ይችን ቀን እንድሰራት፣ ዛሬ የደስታ ቀን እንድትሆንልን፣ በእርሷም ደስ ይበለን እንደሚል በኢየሱስም በዚች ቀን ደስ እንድለን፣ ደስታ ያለበት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ሞት የሌለበት፣ ጥፋት የሌለበት፣ ብክነት የሌለበት፣ መባዘን የሌለበት፣ መንከራተት የሌለበት፣ በዛሬው ቀን መልካም የሆኑ ነገሮችን ብቻ ለእኛ የምታቀብልበት የምታሳርፈን ቀን ይሁን። ይቺ ቀን የምናርፍባት ቀን ትሁን። ይቺ ቀን መንፈስ የሚሸተን ቀን ትሁን። ይቺ ቀን የእግዚአብሔር ተስፋ የሚሸተን ቀን ይሁን። ይቺ ቀን ለሰዎች ምንጠቅምባት ቀን ትሁን። ይቺ ቀን አንተ የላካቸው ሰዎች ወደ እኛ የሚመጡባት ቀን ትሁን። ይቺ ቀን ከአንተ ጋር ያሉ ሰዎችን አግኝተን ያንተን የመንግስትህን ስራ የመንግስትህን ሐሳብ አውርተን የመንግስትህን ጉዳይ ተጫውተን የመንግስትህን ነገር ፈጽመን የምንመጣበት ቀን እንድትሆን በኢየሱስ ስም እጸልያለሁ። አባታችን ሆይ ቀንን የምትባርክ አንተ ነህ። ቀንን የምትሰራ አንተ ነህ። ለሰው ልጆች መልካሙን ቀን የምታሳይ አንተ ነህ። ያለዚያ ሰው ቀንን ማየት አይችልም። ያለዚያ ሰው ቀጣይ ምዕራፍ ማየት አይችልም። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም መልካም እንድታደርግልን፣ በጎውን እንድሰራልን፣ ዛሬ ደግነትን እንድናይ፣ እረኝነትህ እንድመራን፣ ዳዊት እንደዚህ እንደተመካብህ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድም ይመራኛል። በጌታ በኢየሱስ ክርስቶስ ስም ባንተ እረኝነት እንመካለን፣ ባንተ መልካምነት እንመካለን። በናዝሬቱ ጌታ በኢየሱስ ስም እኛ ብንሳሳት የማትሳሳት፣ እኛ ብንወድቅ የማትወድቅ፣ እኛ እግዚአብሔር መንገድ ቢጠፋብን መንገድ ማይጠፋብህ በጌታ በኢየሱስ ስም ልጆችን ስትመራ በለመለመ መስክ የምትሰራ በዕረፍት ውኃ ዘንድ የምታሳድር እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም በዛሬ ቀን ውስጥ መልካምነትን ግለጥ። እግዚአብሔር የክፋት ወጥመድ ሁሉ የተሰበረ ይሁን። የጨለማ አቅም ሁሉ የተመታ ይሁን። የክፋት አለቆች ሁሉ ከመንገዳችን ከዙሪያችን ላይ ይጠረጉ፣ በሮች ይከፈቱልን። ለሌላ እድል ነጋልን። ዛሬ ለሌላ እድል ነጋልን። ለሌላ የሥራ እድል፣ ለሌላ የትዳር እድል፣ የሌላ የስኬት እድል፣ የሌላ ካንተ ጋር የሚያቆይ አዲስ በረከት የምንቀበልበት እድል፣ ሞት ያልቀደመው ቀን፣ ክፋት ያልቀደመው ቀን፣ ሐዘን ያልቀደመው ቀን፣ ባሉበት መኖር ያልቀደመው ቀን፣ ዛሬ አዲስ ተአምራት የምናይበት ቀን፣ ዛሬ መልካም ፈቃድን የምንቀበልበት ቀን፣ በመንገዳችን ቀድመህ መለኮታዊ ጥበቃን የምታደርግልን ቀን ይሁን። ዛሬ በኢየሱስ ክርስቶስ ስም ያላገባ እንዲያገባ፣ ያልወለደ እንዲወልድ፣ አዲስ ቀን፣ አዲስ ሕይወት፣ አዲስ ጅማሬ እንዲሆን፣ አዲስ መንገድ፣ አዲስ መልክ፣ አዲስ ክብር፣ አዲስ በጎነት፣ አዲስ ታላቅነት፣ አዲስ የሆነን ደረጃ፣ አዲስ የሆነ ፕሮሞሽን፣ አዲስ ሞገስ፣ አዲስ መልካም ነገር፣ አዲስ የሆነ አንዳች በቤታችን በሕይወታችን ያልተለመደ ያንተን እጅ ብቻ ይሄንንማ እግዚአብሔር የሰራው የሚያስብል በጌታ በኢየሱስ ስም አንዳች ነገር ይሁን። የምንሄድበት መንገድ ላይ በምንሄድበት ያላመኑ ሰዎችን የምናገኝ ቢሆን ክርስቶስ ከኛ ወደ እነሱ እንዲጋባ ጸልያለሁ። በጌታ በኢየሱስ ስም
ጽንሳችን እንዲዘል መልካም ነገር ከኛ እንዲጋባ መንፈስ ቅዱስ ውስጣቸው ገብቶ አንዳች ነገር ከኛ ዘንድ ተጠቅመህብን እግዚአብሔር እንዲሰራ መንግስትን የምትገልጥበት ቀን ይሁን። አንተ አንድንም ሰው አትንቅም። ለአንተ መንግስት የማይመጥን ሰው የለም። ለአንተ መንግስት የማይሆን ሰው የለም። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ይህንን ጸሎት ሰምቶ ይህንን ጸሎት አብሮ ይጸልዮ ይህንን ጸሎት ካንተ ጋር አሳልፎ የሚሄድ ሰው እግዚአብሔር በቀኑ ውስጥ አንድ ሰው የወንጌል ብርሃን ይብራለት። በቀኑ ውስጥ እኛን የሚጠጋ ሰው እኛን የሚመጣ ወደ እኛን የሚጨብጥ በኢየሱስ ስም አንዳች ነገር እንድታጋባበት ጸልያለሁ። ያላመነ ሰው ጨለማው ይመታለት። ያለቀሰ ሰው እንባውን ጠርጎ እንደ ሰው ልስቅ የመጣ ሰው በኢየሱስ ክርስቶስ ስም ፍጹም ለውጥ እንዲሆንለት ጸልያለሁ። ይሁንለት። ስራቸው ይቀየር ዛሬ። መልካም ይሁንላቸው ዛሬ። በጎነት ያገኛቸው ዛሬ። እኛን የሚያገኙን ሰዎች ጌታ ሆይ እሱን ሰው ካገኘሁት በኋላ እሷን ሴት ካገኘኋት በኋላ ምን እንደሆነ አላውቅም፣ እንደተፈጠረ አላውቅም። ነገር ግን ህይወታ ተቀይሮ ቀረ፣ መንገድ ተለውጦ ቀረ፣ በጎነት አገኘን፣ መልካምነትን አየሁ እንዲሉ በናዝሬቱ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችን መድኃኒታችን ብርሃናችን ሆይ በናዝሬቱ ጌታ በኢየሱስ ስም አንተ በሰራህልን በዚህች ቀን አንተ ባቀረብክልን በዚህ በአዲሱ መንገድ እንቀርባለን። በላያችን ላይ ብርሃን ትታወቅ። በላያችን ላይ እንደ ፀሐይ የሚያበራ ብርሃን፣ በላያችን ላይ በጎነትን የሚናገር ብርሃን፣ ከፀሐይ በልጦ የሚያበራ ከፀሐይ በልጦ የሚያሳይ በኢየሱስ ክርስቶስ ስም ይሄ ብርሃን እንዲሆን ጸልያለሁ። ይህንን ብርሃን የሚቃወሙ የአጋንንት መምጫ መንገዶች ሁሉ የተበጠሱ ይሁን። ይህንን መንገድ የሚጠሉ ሁሉ የተመቱ ይሁን። ይህንን እግዚአብሔር ክፋት የሸመቁብን መንገዳችን ላይ ጦርነት ያዘጋጁ፣ በዛሬው ቀን ለቅሶና ሐዘን ያዘጋጁ በናዝሬቱ ጌታ በኢየሱስ ስም እንዲመቱ ጸልያለሁ። መልካም አድርግ በልጆች ላይ፣ በጎነትን አድርግ በልጆች ላይ። እግዚአብሔር የክፋት ወጥመድ ሁሉ ይሰበር ከልጆች ላይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ እንደገና የምንስቅበት ቀን ይሁን። እንደገና በኢየሱስ ክርስቶስ ስም ታሪክ የሚቀየርበት ቀን ይሁን። በዛሬው ቀን ድልን የምናገኝበት ቀን ይሁን። አሁን በእምነት እንደገና እናመሰግነዋለን። በእምነት እንደገና እናመሰግነዋለን። ለምን መሰላችሁ? የሚያመሰግን ሰው በምስጋና ውስጥ ያለ ድል ነው የሚያገኘው። በምስጋና ውስጥ ያለ ከፍታ ነው የሚያገኘው። በምስጋና ውስጥ ያለ የእልልታ ህይወት ነው የሚያገኘው። ታለቅሱም ከዚህ በኋላ የትላንትና ትካዘና ጭንቀት ደግሞ አያገኛችሁም። የሐሳብ ነውጥ የሚይዛችሁ ሰዎች ደግማችሁ አታገኙትም። ምክንያቱም በምስጋና ውስጥ ውልቅ ብሎ ነው አጋንንት የሚጠፋው። የአጋንንት ቴንሽን፣ ጭንቀቶች በጌታ በኢየሱስ ስም ይሄዳሉ። ይህንን አምናለሁ። አመሰግንሃለሁ። በጌታ በኢየሱስ ስም ስምህን እባርካለሁ። ሰዎች ባልነበሩበት ቀን ነው፣ ብዙ ሰዎች ባልነበሩበት ቀን ነው ዛሬ እኔን ያቆመኝ። ብዙ ሰዎች ማየት እየፈለጉን ይህንን ቀን ያላዩት። ስለዚህ እግዚአብሔርን አመሰግነዋለሁ። ድል ስለሰጠኝ በህይወት እንዲቆይ ስለፈቀድክልኝ አመሰግናለሁ። ብዙ ሰዎች ሞተው በቁጥር ይሄን ያልነው ብለን የምንቆጥራቸው ሰዎች የምናውቃቸውን እንኳን አጥተናል። ነገር ግን ለእኛ ፀሐይ ወጥታልናለች። ነገር ግን ለእኛ ብርሃን ታይቶልናል። እግዚአብሔር ሆይ ስምህ የተባረከ ይሁን። መልካምነትህን ስላሳየህን እናመሰግንሃለን። በጎነትህን ስላሳየህን እናመሰግንሃለን። እግዚአብሔር አምላካችን ሆይ ጸልያለሁ በሞገስ የሆነ ቀን እንዲሆን ጸልያለሁ። አመሰግንሃለሁ በኢየሱስ ስም። ይህንን እያመንኩኝ ይህንን እያልኩኝ በምስጋና በፊት እሆናለሁ። በጌታ በኢየሱስ ክርስቶስ ስም የሚያመሰግኑ ድንኳን ውስጥ ታድራለህ። በምስጋናቸው ውስጥ ትደሰታለህ። በምስጋናቸው ውስጥ እግዚአብሔር ማዳንህን ታሳያቸዋለህ። በምስጋናቸው ውስጥ ቆመህ ለሚቀጥለው የህይወት ክፍላቸው ላይ ተአምራትን ትገልጣለህ። በሚቀጥለው ዕድሜያችን ላይ መልካም ታደርጋለህ። በጌታ በኢየሱስ ስም ለማንም ሰው ያለች 24 ሰዓት ነች ያለችን። እግዚአብሔር በዚህ 24 ሰዓት ውስጥ የሚገለጥ ግን ክብርህ እንዲሆን እጸልያለሁ። መልካምነትህ እንዲሆን እጸልያለሁ። ፍትህን አብራልን፣ ዘመናችን እንዳይበላ ፍትህን አብራልን። እግዚአብሔር ሆይ መልካችን፣ ህይወታችን እንዳይበላሽ ሰዎች እኛን ሲያዩ ፍትህን እንዲያዩ፣ ሰዎች እኛን ሲመለከቱ ይሄማ ከእግዚአብሔር ጋር ቆይቶ ነው የመጣው እንድሉ፣ ልክ ሙሴ በሲና ተራራ ካንተ ጋር ቆይቶ ሲመለስ የእስራኤል ልጆች ፊትን ሸፍንልን ማየት አልቻልንም እንዳሉ፣ ልክ እንደዛ እግዚአብሔር ሆይ ሰዎች እኛን ሳይሆን አንተን እንዲያዩ፣ ሰዎች መልካችንን ሳይሆን መልክህን እንዲያዩ፣ ሰዎች የኛን አቅም የኛን ጉልበት ሳይሆን ያንተን ጸጋ ያንተን ምሕረት እንዲያዩ፣ አንተ በእኛ እንድትታይ በዛሬው ቀን በጌታ በኢየሱስ ስም
ቸርነትህ የተገለጠበት ቀን ይሁን። ምሕረት የበዛበት ቀን ይሁን። ይሄ ቀን እጸልያለሁ በኢየሱስ ስም። ለብዙዎች ወጥመድ የተዘረጋበት ቀን ሊሆን ይችላል። ለብዙዎች የእንባና የለቅሶ ምዕራፍ የተዘጋጀበት ቀን ሊሆን ይችላል። ለእኛ ለልጆችህ ግን፣ ለእኛ አንተን ለፈለግን ግን፣ እኛ ከአንተ ጋር ቀናችንን መጀመር የፈለግን ግን በጌታ በኢየሱስ ስም መቅሰፍትም የመቅሰፍትም በር የሌለበት፣ ክፋትም የለቅሶ በር የሌለበት፣ መጥፎ አጋጣሚዎች የሌሉበት መልካም ባንተ የተቃኘ ቀን፣ ባንተ የተሰራ ቀን፣ እግዚአብሔር ያመቻቸልን ቀን፣ እግዚአብሔር የሰራልን ቀን እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር የሰራት ቀን ይህች ናትና በእርሷም ደስ ይበለን ይላል። እግዚአብሔር አንተ ቀናችንን እንድሰራት እጸልያለሁ። ዛሬ ይችን ቀን እንድሰራት፣ ዛሬ የደስታ ቀን እንድትሆንልን፣ በእርሷም ደስ ይበለን እንደሚል በኢየሱስ በዚች ቀን ደስ እንድለን፣ ደስታ ያለበት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ሞት የሌለበት፣ ጥፋት የሌለበት፣ ብክነት የሌለበት፣ መባዘን የሌለበት፣ መንከራተት የሌለበት፣ በዛሬው ቀን መልካም የሆኑ ነገሮችን ብቻ ለእኛ የምታቀብልበት የምታሳርፈን ቀን ይሁን። ይቺ ቀን የምናርፍባት ቀን ትሁን። ይቺ ቀን መንፈስ የሚሸተን ቀን ትሁን። ይቺ ቀን የእግዚአብሔር ተስፋ የሚሸተን ቀን ይሁን። ይቺ ቀን ለሰዎች የምንጠቅምባት ቀን ትሁን። ይቺ ቀን አንተ የላካቸው ሰዎች ወደኛ የሚመጡባት ቀን ትሁን። ይቺ ቀን ከአንተ ጋር ያሉ ሰዎችን አግኝተን ያንተን የመንግስትህን ስራ፣ የመንግስትህን ሐሳብ አውርተን፣ የመንግስትህን ጉዳይ ተጫውተን፣ የመንግስትህን ነገር ፈጽመን የምንመጣበት ቀን እንድትሆን በኢየሱስ ስም እጸልያለሁ። አባታችን ሆይ ቀንን የምትባርክ አንተ ነህ። ቀንን የምትሰራ አንተ ነህ። ለሰው ልጆች መልካሙን ቀን የምታሳይ አንተ ነህ። ያለዚያ ሰው ቀንን ማየት አይችልም። ያለዚያ ሰው ቀጣይ ምዕራፍ ማየት አይችልም። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም መልካም እንድታደርግልን፣ በጎውን እንድሰራልን፣ ዛሬ ደግነትን እንድናይ፣ እረኝነትህ እንድመራን፣ ዳዊት እንደዚህ እንደተመካብህ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድም ይመራኛል። በጌታ በኢየሱስ ክርስቶስ ስም ባንተ እረኝነት እንመካለን፣ ባንተ መልካምነት እንመካለን። በናዝሬቱ ጌታ በኢየሱስ ስም እኛ ብንሳሳት የማትሳሳት፣ እኛ ብንወድቅ የማትወድቅ፣ እኛ እግዚአብሔር መንገድ ቢጠፋብን መንገድ ማይጠፋብን በጌታ በኢየሱስ ስም ልጆችን ስትመራ በለመለመ መስክ የምትሰራ በዕረፍት ውኃ ዘንድ የምታሳድር እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም በዛሬ ቀን ውስጥ መልካምነትን ግለጥ። እግዚአብሔር የክፋት ወጥመድ ሁሉ የተሰበረ ይሁን። የጨለማ አቅም ሁሉ የተመታ ይሁን። የክፋት አለቆች ሁሉ ከመንገዳችን ከዙሪያችን ላይ ይጠረጉ፣ በሮች ይከፈቱልን። ለሌላ እድል ነጋልን። ዛሬ ለሌላ እድል ነጋልን። ለሌላ የሥራ እድል፣ ለሌላ የትዳር እድል፣ የሌላ የስኬት እድል፣ የሌላ ካንተ ጋር የሚያቆይ አዲስ በረከት የምንቀበልበት እድል፣ ሞት ያልቀደመው ቀን፣ ክፋት ያልቀደመው ቀን፣ ሐዘን ያልቀደመው ቀን፣ ባሉበት መኖር ያልቀደመው ቀን፣ ዛሬ አዲስ ተአምራት የምናይበት ቀን፣ ዛሬ መልካም ፈቃድን የምንቀበልበት ቀን፣ በመንገዳችን ቀድመህ መለኮታዊ ጥበቃን የምታደርግልን ቀን ይሁን። ዛሬ በኢየሱስ ክርስቶስ ስም ያላገባ እንዲያገባ፣ ያልወለደ እንዲወልድ፣ አዲስ ቀን፣ አዲስ ሕይወት፣ አዲስ ጅማሬ እንዲሆን፣ አዲስ መንገድ፣ አዲስ መልክ፣ አዲስ ክብር፣ አዲስ በጎነት፣ አዲስ ታላቅነት፣ አዲስ የሆነን ደረጃ፣ አዲስ የሆነ ፕሮሞሽን፣ አዲስ ሞገስ፣ አዲስ መልካም ነገር፣ አዲስ የሆነ አንዳች በቤታችን በሕይወታችን ያልተለመደ ያንተን እጅ ብቻ ይሄንንማ እግዚአብሔር የሰራው የሚያስብል በጌታ በኢየሱስም አንዳች ነገር ይሁን። የምንሄድበት መንገድ ላይ በምንሄድበት ያላመኑ ሰዎችን የምናገኝ ቢሆን ክርስቶስ ከኛ ወደ እነሱ እንዲጋባ ጸልያለሁ። በጌታ በኢየሱስ ስም ጽንሳችን እንዲዘል መልካም ነገር ከኛ እንዲጋባ መንፈስ ቅዱስ ውስጣቸው ገብቶ አንዳች ነገር ከኛ ዘንድ ተጠቅመህብን እግዚአብሔር እንዲሰራ መንግስትን የምትገልጥበት ቀን ይሁን። አንተ አንድንም ሰው አትንቅም። ለአንተ መንግስት የማይመጥን ሰው የለም። ለአንተ መንግስት የማይሆን ሰው የለም። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ይህንን ጸሎት ሰምቶ ይህንን ጸሎት አብሮ ይጸልዮ ይህንን ጸሎት ከአንተ ጋር አሳልፎ የሚሄድ ሰው እግዚአብሔር በቀኑ ውስጥ አንድ ሰው የወንጌል ብርሃን ይብራለት። በቀኑ ውስጥ እኛን የሚጠጋ ሰው እኛን የሚመጣ ወደ እኛን የሚጨብጥ በኢየሱስም አንዳች ነገር እንድታጋባበት ጸልያለሁ። ያላመነ ሰው ጨለማው ይመታለት። ያለቀሰ ሰው እንባውን ጠርጎ እንደ ሰው ልስቅ የመጣ ሰው በኢየሱስ ክርስቶስም ፍጹም ለውጥ እንዲሆንለት ጸልያለሁ።
ይሁን ለስራቸው ይቀየር ዛሬ። መልካም ይሁንላቸው ዛሬ። በጎነት ያገኛቸው ዛሬ። እኛን የሚያገኙን ሰዎች ጌታ ሆይ እሱን ሰው ካገኘሁት በኋላ እሷን ሴት ካገኘኋት በኋላ ምን እንደሆነ አላውቅም፣ እንደተፈጠረ አላውቅም፣ ነገር ግን ህይወታ ተቀይሮ ቀረ፣ መንገድ ተለውጦ ቀረ፣ በጎነት አገኘን፣ መልካምነትን አየሁ እንዲሉ በናዝሬቱ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችን መድኃኒታችን ብርሃናችን ሆይ በናዝሬቱ ጌታ በኢየሱስ ስም አንተ በሰራህልን በዚህች ቀን አንተ ባቀረብክልን በዚህ በአዲሱ መንገድ እንቀርባለን። በላያችን ላይ ብርሃን ትታወቅ። በላያችን ላይ እንደ ፀሐይ የሚያበራ ብርሃን፣ በላያችን ላይ በጎነትን የሚናገር ብርሃን፣ ከፀሐይ በልጦ የሚያበራ ከፀሐይ በልጦ የሚያሳይ በኢየሱስ ክርስቶስ ስም ይሄ ብርሃን እንዲሆን እጸልያለሁ። ይህንን ብርሃን የሚቃወሙ የአጋንንት መምጫ መንገዶች ሁሉ የተበጠሱ ይሁን። ይህንን መንገድ የሚጠሉ ሁሉ የተመቱ ይሁን። ይህንን እግዚአብሔር ክፋት የሸመቁብን መንገዳችን ላይ ጦርነት ያዘጋጁ፣ በዛሬው ቀን ለቅሶና ሐዘን ያዘጋጁ በናዝሬቱ ጌታ በኢየሱስ ስም እንዲመቱ እጸልያለሁ። መልካም አድርግ በልጆች ላይ፣ በጎነትን አድርግ በልጆች ላይ። እግዚአብሔር ክፋት ወጥመድ ሁሉ ይሰበር ልጆች ላይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ እንደገና የምንስቅበት ቀን ይሁን። እንደገና በኢየሱስ ክርስቶስ ስም ታሪክ የሚቀየርበት ቀን ይሁን። በዛሬው ቀን ድልን የምናገኝበት ቀን ይሁን። አሁን በእምነት እንደገና እናመሰግነዋለን። በእምነት እንደገና እናመሰግነዋለን። ለምን መሰላችሁ? የሚያመሰግን ሰው በምስጋና ውስጥ ያለ ድል ነው የሚያገኘው። በምስጋና ውስጥ ያለ ከፍታ ነው የሚያገኘው። በምስጋና ውስጥ ያለ የእልልታ ህይወት ነው የሚያገኘው። ታለቅሱም ከዚህ በኋላ የትላንትና ትካዘና ጭንቀት ደግሞ አያገኛችሁ። የሐሳብ ነውጥ የሚይዛችሁ ሰዎች ደግማችሁ አታገኙትም። ምክንያቱም በምስጋና ውስጥ ውልቅ ብሎ ነው አጋንንት የሚጠፋው። የአጋንንት ቴንሽን፣ ጭንቀቶች በጌታ በኢየሱስ ስም ይሄዳሉ። ይህንን አምናለሁ፣ አመሰግንሃለሁ። በጌታ በኢየሱስ ስም ስምህን እባርካለሁ። ሰዎች ባልነበሩበት ቀን ነው፣ ብዙ ሰዎች ባልነበሩበት ቀን ነው ዛሬ እኔን ያቆመኝ። ብዙ ሰዎች ማየት እየፈለጉ ይህንን ቀን ያላዩት። ስለዚህ እግዚአብሔርን አመሰግነዋለሁ። ድል ስለሰጠኝ በህይወት እንዲቆይ ስለፈቀድክልኝ አመሰግናለሁ። ብዙ ሰዎች ሞተው በቁጥር ይሄን ያልነው ብለን የምንቆጥራቸው ሰዎች የምናውቃቸውን እንኳን አጥተናል። ነገር ግን ለእኛ ፀሐይ ወጥታልናለች። ነገር ግን ለእኛ ብርሃን ታይቶልናል። እግዚአብሔር ሆይ ስምህ የተባረከ ይሁን። መልካምነትህን ስላሳየህን እናመሰግናለን። በጎነትህን ስላሳየህን እናመሰግናለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ያላንተ አንዳች እንደማንችል እናውቀዋለን። መጽሐፍ ቅዱስ ሲናገር ያለኔ ምንም ልታደርጉ አትችሉምና እንደሚል በጌታ በኢየሱስ ስም ቅርንጫፍ ከግንድ ተነጥሎ አንዳች ሊያመጣ እንደማይችል እንዲሁም እንደሚደርቅ እናውቃለን። የእኛም ህይወት እንደዛው ካንተ ብንለይ የደረቀ ነው። ካንተ ብንለይ ፍሬ አልባ ነው። ካንተ የተለየንበት ቀኖች፣ ካንተ ጋር ያልዋልንበት ቀን፣ በሐሳባችን፣ በጸሎታችን፣ በምስጋናችን እንዲሁ አምልኮታችንም ካንተ ጋር ያልሆነበት ቀን እግዚአብሔር ሆይ አንተን ያልሰማንበት ቀን፣ የዋተትንበት እንዲሁ የተንከራተትንበት እረኛ እንደሌለው በግ የሆንንበት ዘመን ነው። እግዚአብሔር ሆይ ዛሬ ደግሞ እንደገና መተናል። ነገያችን ያማረ እንዲሆን፣ ቀናችን የተዋበ እንዲሆን፣ ህይወታችን ውስጥ ስላሳለፍነው ነገር ልናመሰግን፣ ስለ ነገ ደግሞ እርዳታህንና ጸጋህን ልንቀበል በጌታ በኢየሱስ ስም ወደ አንተ መተናል። መጽሐፍ ቅዱስ ሲናገር በደከምን ጊዜ ምሕረትን እንድንቀበል ወደ ጸጋው ዙፋን በእምነት እንቀርባለን እንደሚል በእምነት ወደ ጸጋው ዙፋን፣ ወደ አንተ መገኛ፣ ወደ አንተ መቀመጫ ጌታ ሆይ ወደ ክብርህ ክልል ውስጥ እንገባለን። አስገባን፣ በመንፈስህ አስገባን፣ በአብሮነትህ አስገባን፣ ባንተ ህልውና። መላእክቶች ይህንን ጸሎት ያግዙን በጌታ በኢየሱስም። ኢየሱስም የደም ላብ እያላበው ብትፈቅድ ይሄ ጽዋ ከኔ ይለፍ በሚል በጸሎት ፕሮግራሙ ላይ ያለ የሚያግዙት መላእክት መጡ እንደሚል በኢየሱስ ክርስቶስ ስም የሚያግዙን መላእክት በዚህ ሌሊት እንዲመጡ ጸልያለሁ። ስጋችን እንዳይዋጋን፣ ሰይጣን እንዳይዋጋን፣ ሰበቦች እንዳይዋጉን፣ አለመጸለይ ድካም እንዳይዋጋን በጌታ በኢየሱስ ስም እኛን እንድትረዳ ጸልያለሁ። እንድናውቅ እንድትረዳን ጸልያለሁ። እንድንከተል እንድትረዳን ጸልያለሁ። ከዚህ በኋላ እግዚአብሔር የደከመ ሳይሆን ሰዎች ሲያውቁን እንደሱ መሆን እንፈልጋለን ብለው እስኪሉ ድረስ ህይወታችንን እንድትለውጥ በኢየሱስ ስም ጸልያለሁ። ጌታ ሆይ ትለውጠናል፣ እግዚአብሔር ትቀይረናል። ጸልዩ እንደዚህ እያላችሁ። መጽሐፍ ቅዱስ ሲናገር ያ ደካማ ሰው፣ ያ ምንም ያልገባው ሰው፣ ያ ኢየሱስ ብቻ በመንገድ ሲያልፍ እንደነበር የሚያውቅ ሰው እንደዚህ አለ፣ አቤቱ አለማመንን እርዳው፣ አለማወቅን እርዳው፣ ድካሜን እርዳው፣ አለመቻሌን እርዳው።
በጌታ በኢየሱስ ስም በዚህ ሌሊት እኔም ከሚጸልዩት አንተን ብቻ ካመኑ ከደካሞች ጎን ሆኜ ካንተ ጋር ቆሜያለሁ። አንተ ጋር የቆመ እግዚአብሔር ከብዙ ከሚሮጥ ሰው ያሸንፋል። አንተ ጋር የዘገየ ብዙ ከፈጠነ ያሸንፋል። ጌታ ሆይ በጌታ በኢየሱስ ስም ከፈጠኑት እንድቀድም ከሮጡት እንድቀድም እግዚአብሔር ሆይ ካንተ ጋር ቀርቻለሁና አሁን በኢየሱስ ስም ልነጋ አቅላልቷልና ልነጋ እያቅላላ ነው አውቃለሁ። ነገር ግን አንተ ካልባረከኝ አልለቅህም። አንተ ሕይወቴን ካልቀየርከው አልለቅህም። አንተ መንገዴን ካላሳመርከው አልለቅህም። ብዙዎች ቀድመውኛልና ቀይረኝ። ብዙዎች አምልጠውኛልና ቀይረኝ። ብዙ ሕይወት እግዚአብሔር ብዙ ዕድሜ በኪሳራ አሳልፌያለሁ። ብዙ ልፋት ግን ጥቂት ውጤት፣ ብዙ ላብ፣ ብዙ እግዚአብሔር ጥረት፣ ነገር ግን ውጤት አልባ የሆነን ጉዞ ከሕይወቴ ላይ እንድታስቀረው እፈልጋለሁ። ያዕቆብ ያላንተ መባረክ በረከት እንዳልሆነ ሲገባው እግዚአብሔር ሆይ ብቻውን አንድ በትር ይዞ የወጣን ሰው ሁለት ክፍል ሰራዊት አድርገህ ስትመልሰው ያላንተ መባረክ አንተ በሌለህበት ያንተ ሳትነካው እግዚአብሔር ያንተ እጅ ሳይነካው መባረክ አለመባረክ እንደሆነ ሳውቅ ካልባረከኝ አልለቅህም ብሎ ባንተ ተነክቶ ባንተ እግዚአብሔር ያንተ ምልክት አርፎበት በጌታ በኢየሱስ ክርስቶስ ስም ተባርኮ ቀርቷል። ይኸው ብዙ ደክመናል፣ ብዙ ይዘናል። እግዚአብሔር ሆይ ብዙ ሄደናል፣ ብዙ ሮጠናል፣ ብዙ ነገር ጨባብጠናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ነገር ግን ያንተ እጅ፣ ያንተ ጣት፣ ያንተ ንክኪ ካንተ ጋር መነካካት እንዲሆንልን በኢየሱስ ስም በዚህ ሌሊት ጸልያለሁ። አባት ሆይ በጌታ በኢየሱስ ስም በደምህ ኃይል ሕይወታችንን ለውጡ። በደምህ ጉልበት የጠላትን ስራ እየሰበርክ የጨለማን አቅም እየሰበርክ የጨለማን ኮተት ከላያችን ላይ ያራገፍክ የዘር እርግማን እየተሰበረ የሰዎች ስድብ እየተሰበረ አይችልም ስንባል ያደግነው እየተሰበረ እግዚአብሔር እኛም አንችልም እግዚአብሔር አፋችን ኮልታፋ ነው መናገር አንችልም ካንተ ጋር መቆም አንችልም ብለን ብዙ አንተ የሰጠህንን አቅም የወሰንበትን ቦታ በኢየሱስ ስም እንድትለውጠው ጸልያለሁ። አቅሜን ቀይረው፣ ኃይሌን ቀይረው። እግዚአብሔር ሆይ በጌታ በኢየሱስ ስም ለውጠኝ። ጌታ ሆይ ለውጥ ይሁን በሕይወቴ ላይ መቀየር ይሁን በኢየሱስ ክርስቶስ ስም። የጠላት እጆች የተሰበሩ ይሁን፣ የጠላት ክንድ የተሰበረ ይሁን። በላያችን ላይ ጦሩን የመዘዘ በላያችን ላይ ክፉ ምላሱን የመዘዘ ሟርተኛና ደጋሚ ከየሰፈር የሚነሳ ከየትምህርት ቤት ተከትሎን የመጣ ከየስራ ቦታ ላይ የመጣ ከተለያየ ስፍራ ከሰዎች አንደበት የሚነሳ የሟርት የሐሜት ቃሎች ሁሉ ከዚህ ደቂቃ ጀምሮ ከኔ ሕይወት ላይ እድል ፈንታ እንዳይኖራቸው ጸልያለሁ። ፈቃዴን አልሰጥም፣ እምቢ እላለሁ። እግዚአብሔር ያለኝ ነው በሕይወት የሚሆነው ብዬ በእምነት እናገራለሁ። ጌታ ሆይ በኢየሱስ ክርስቶስ ስም የጠላት አንደበት ሁሉ የተዘጋ እንዲሆን ጸልያለሁ። ቃላቶቻቸው የፈረሰ ይሁን። መጽሐፍ ቅዱስ ሲናገር አንደበት እሳት ነው የፍጥረትን ሩጫ ያቃጥላል እንደሚል የአንደበት ቃሎች በጌታ በኢየሱስ ስም የተገለበጡ ይሁን። በዚህ ሌሊት በዚህ ቀን እግዚአብሔር ባሳለፍነው ሳምንት ባሳለፍናቸው ዓመታቶች በጓደኛ መሃል በሰው መሃል እኛ ባለንበት በሌለንበት በእግዚአብሔር በመልካምም በክፉም የተነገሩ ያንተ ፈቃድ ያልሆኑ ቃሎች ሁሉ በጌታ በኢየሱስ ስም የፈረሱ እንዲሆኑ ጸልያለሁ። የኛን ሩጫ ለማቃጠል የኛን እርምጃ የሚያቃጥሉ የኛን ዴስቲኒ የሚያቃጥሉ የፍጻሜያችን ጠላቶች የሆኑ ቃላቶች በጌታ በኢየሱስ ስም ከኔና ከቤቴ ከትዳሬ ላይ እንዲፈርሱ ጸልያለሁ። ከስራዬ ላይ እንዲፈርስ ጸልያለሁ። ከሚሄድበት እርምጃ ላይ እንዲፈርስ ጸልያለሁ። የመዘግየት መንፈስ የተመታ ይሁን። የሚያዘገይ ቃል የተመታ ይሁን። የሚያዘገይ ሟርት የተመታ ይሁን። ከትልቅ ሰው የመጣ ከህፃናት ላይ የመጣ ከሴት ከወንድ ላይ የሚላክ ከአንደበታቸው የወጣ መልካም መስሎ የወጣ በጌታ በኢየሱስ ክርስቶስ ስም የርብቃ እናትና አባት ቤተሰቦች መልካም አስመስለው በአብርሃም መልእክተኛ ላይ ያወጡትን ቃል አፍርሰው እዛው እንደተነሳ እግዚአብሔር መንገዴን አቅንቶልኛልና እናንተ አታዘጊውኝ ብሎ እግዚአብሔር ያቀናለትን መንገድ እንድተጓዘ ዛሬም እኛም እንብንላለን። ቤተሰቦቻችን የነገሩን የሚወዱን ሰዎች ያንተ ፈቃድ ያልሆነ መልእክት አስተላልፈውብን ቢሆን በጌታ በኢየሱስ ክርስቶስ ስም ዛሬ ዋጋ እየከፈልንበት ያለው መንገድ የዛ ቃል ውጤት ቢሆን ከዚህ ሰዓት ጀምሮ ባቀናህልን በአዲሱ መንገድ ገባለሁ። ባቀናህልኝ አንተ ባልከኝ ጎዳና ላይ ገባለሁ። በጌታ በኢየሱስ ስም የፈረሰ ይሁን።
መጽሐፍ ቅዱስ ሲናገር በመረቀልን በአዲስና በሕያው መንገድ እንደሚል በጌታ በኢየሱስ በደምህ በተመረቀ በስጋህ በተመረቀ መስቀል ላይ በመረከው ባቀናህልን በአዲሱ መንገድ በአዲሱ ኪዳን በደምህ ኪዳን በጌታ በኢየሱስ እንሄዳለን። ደምህ ስለኛ የሚያወራው ሕይወትን ነው። ደምህ ስለኛ የሚያወራው አዲስ መንገድ ነው። ደምህ ስለኛ የሚያወራው ጽድቅና ቅድስና ኩነኔ አልባ የሆነ ሕይወት ባንተ ፊት እግዚአብሔር በሙላትና በቦልድነስ የምንቆምበትን አቅም ነው የሚሰጠን። በጌታ በኢየሱስም ይሄ ነው የደሙ ድምፅ። ለእኛ ያለው የደሙ ድምፅ ይሄ ነው። በጌታ በኢየሱስም በደም ኃይል ዛሬ በመረቀልንና በአዲሱ መንገድ መግባት ይሁንልን። የኪሳራ መንገድ አበቃ። የሚያቆም መንገድ አበቃ። የሚያደክም መንገድ አበቃ። ትንሽ የሚያደርግ መንገድ አበቃ። ይሄ ነው የሚገባ ተብሎ በገመድ ተለክቶ የተሰጠን ህይወት አንተ ያልሰጠህን ነገር ግን ከአንዳንድ አካላት የመጣ ከጨለማ የመጣ በኢየሱስ ስም የፈረሰ ይሁን። ዛሬ ደርምሼ እገባለሁ። ዛሬ አፍርሼ እገባለሁ። የጨለማን ገመድ ቆርጬ እገባለሁ። በኢየሱስ በደሙ ኃይል እገባለሁ። የሴትባክ ስፒሪት ወደኋላ የሚመልስ ስፒሪት የምንሄድበትን መንገድ አቋርጠን እንድንመለስ የሚያደርገን ተስፋ የሚያስቆርጥ በጌታ በኢየሱስ ስም ከአያት የሚመጣ ከቅድመ አያት የሚመጣ ከማንፈልጋቸው ቦታዎች የሚነሳ በክርስቶስ ኢየሱስ ስም ዛሬ እንዲሰበር እጸልያለሁ። ገመዱ የተቆረጠ ይሁን። እኛ የእርግማን ላይን የለንም። የእርግማን መስመር የለንም። እርግማናችንን የወሰደ ክርስቶስ አምላካችን ነው። እርግማናችንን ወስዶ መስቀል ላይ አርነታችንን ያወጀ ኢየሱስ አምላኬና መድኃኒቴ ነው። ተናገሪ እንደዚህ እያልሽ። አንዳንዶቻችን ዋጋ እየከፈልን ያለንበት ምክንያት ኢየሱስ የሰራልንን ነገር በሕይወታችን ስላላሰራ ነው። አንዳንድ መሰበር ያለባቸው ሰንሰለቶች አሉ። አንዳንድ መውደቅ ያለባቸው የሰው አንደበቶች አሉ። አንዳንድ መጥፋት ያለበት መንፈስ አለ። ዝም ብሎ ከኋላ የሚከተል የሚያደክም በፊት ያሳለፍነው ሕይወት ውስጥ የነበረ የፈርዖን መንፈስ፣ ቀንበር የሚጭን መንፈስ፣ ድካም የሚጭን መንፈስ፣ እግዚአብሔርን እንዳናገለግል የሚያደርግ መንፈስ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ቤት ከመድረክ አካባቢ ላይ የሚያርቅ መንፈስ በክርስቶስ ኢየሱስ በደሙ ኃይል የተሰበረ ይሁን። በደሙ ኃይል የተሰበረ ይሁን። ሰንሰለቱን እቆርጣለሁ። እግራችን ላይ የገባውን ብረት እቆርጣለሁ። እጃችን ላይ የገባውን ሰንሰለት እቆርጣለሁ። በናዝሬቱ ጌታ በኢየሱስ ስም ወደማንፈልገው ቦታ እየወሰደን ያለ፣ ወደማንፈልገው ዓላማ እየወሰደን ያለ፣ ወደማንፈልገው እግዚአብሔርም ለእኛ ወዳላለው ነገር ግን ለሕይወታችሁ ያስፈልጋችኋል ብሎ የሚጎትተን በጌታ በኢየሱስ ክርስቶስ ስም አሁን አቅሙ የተዳከመ ይሁን። አሁን አቅሙ የተሰበረ ይሁን። አንፈልግም። ከዚህ ሰዓት ጀምሮ መድከም አንፈልግም። ከእግዚአብሔር መንግስት አዝመራ ውጭ ሌላ ነገር መዝራት አንፈልግም። ከእግዚአብሔር መንግስት እርሻ ውጭ ሌላ ነገር ማጨድ አንፈልግም። በኢየሱስ ክርስቶስ ስም የወደቀ ይሁን። አፍርሶ ወዳጆቼ፣ እንደዚህ ባለማድረጋችን ነው ዋጋ እየከፈልን ያለ ነው። እንደዚህ በጸሎት ባለመትጋታችን ነው። ኢየሱስ አንድም ሌሊት ቤቱን ተኝቶ አሳልፎ አያውቅም። ተራራ ነው የሚያድረው። እየጸለየ ነው የሚያድረው። እየተጋ ነው የሚያድረው። ለዛ ነው ታንኳይ ላይ የተኛው። ለዛ ነው ጀልባ ላይ የሚተኛው። ቀን ጉዞ ላይ ይተኛል። ምክንያቱም ሌሊቶቹ በሙሉ እንቅልፍ አልባ ናቸው። ጸሎት ላይ ነው የሚያሳልፈው። ለምን? የዚህ ዓለም አጋንንቶች፣ የዚህ ምድር ላይ ያሉት ጠላቶች የእግዚአብሔርን ስራ እንዳትሰሩ ለመገዳደር ብቻ ነው እዚህ ያሉት። ከዛ ውጭ ለምንም አይደለም የሚፈልጓችሁ። ከእግዚአብሔር ከለዩችሁ በኋላ ይተዋችኋል። ሰይጣን የመጀመሪያ ጠላትነቱ ለእናንተ አይደለም፣ ለእግዚአብሔር ነው። ለእኛ አይደለም፣ ለእግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ ስንነካ፣ ስንንቀሳቀስ ያመዋል፣ አይወድም። ከእግዚአብሔር ቤት፣ ከጸሎት ህይወት፣ ከንባብ ህይወት፣ ከእግዚአብሔር ጋር ጊዜ ከማሳለፍ እግዚአብሔር የሚሰጠንን በረከት መቀበል አይወድም። እነዚህ ነገሮች ዛሬ እናፈርሳለን። የሰፈር ወረኞችን እናፈርሳለን። የሰፈር ምላሶችን እናፈርሳለን። የፍጥረትን ሩጫ የሚያቃጥል የአንደበት እሳት በጌታ በኢየሱስ ስም ጸጥ እንድል ጸልያለሁ። አልፈልግም። እኔ የጓደኛን ተጽዕኖ አልፈልግም። የስራ ቦታን ተጽዕኖ አልፈልግም። የማይገባኝ ነገር ላይ እድሜን መጨረስ አልፈልግም። እግዚአብሔር አምላክ የሰጠኝን ስራና በረከት እቀበላለሁ። እግዚአብሔር የሰጠኝን ሀብትና ንብረት እቀበላለሁ። እግዚአብሔር የሰጠኝን የመንግስቱን ስራ እቀበላለሁ በጌታ በኢየሱስ ስም። ኢየሱስ ሲናገር እንደዚህ አለ፣
ቀን ሳለ የላከልኝን ስራ ላደርግ ይገባል። ምክንያቱም ማንም ሊሰራባት የማይችል ሌሊት ትመጣለች አለ። ያቺ ሌሊት፣ ያቺ ጨለማ፣ ያቺ ማንም የማይንቀሳቀስባት ጊዜ እስክትመጣ እኔ ግን የላከኝን ፈቃድ አደርጋለሁ። በጌታ በኢየሱስ ክርስቶስ ስም ቀንበር ይሰበራል። አሁን ጨለማ ይሰበራል። በረከታችሁን የበላ ይሰበራል። እድሜያችሁን የሚበላ ይሰበራል። የወንጌል ጊዜ እንዳይኖረን ያደረገ በጌታ በኢየሱስ ክርስቶስ በደሙ ኃይል የተሰበረ ይሁን። የሚዲያም መንፈስ የተሰበረ ይሁን። የፈርዖን መንፈስ የተሰበረ ይሁን። የጨለማ አቅም ሁሉ የተዳከመ ይሁን። የሰፈር ጠንቋይ ይሰበር። የየአካባቢ ላይ ያለ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የሚቃወም የእግዚአብሔርን መንፈስ እንቅስቃሴ የሚቃወም በጌታ በኢየሱስ ስም በእኛ ህይወት በጸሎት ጓዳችን ላይ በሳሎናችን ላይ ሚሰማን የክርስቶስን ኢየሱስ የህይወት ሽታ የሚቃወም በጌታ በኢየሱስ ክርስቶስ ስም አሁን ጸጥ እንዲል እጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም መልካም አድርግ በህይወታችን ላይ፣ በጎነትን አድርግ በህይወታችን ላይ። ይቀጥል፣ ምርኮ ይብዛ፣ ብዝበዛ ይብዛ። በጌታ በኢየሱስ ስም ፈቃድህን ማድረግ ይብዛልን። በመንገዳችን ላይ እያሸነፉ መሄድ ይሆንልን። በጉዟችን ላይ ያንተን እጅ እያየን መንቀሳቀስ ይሆንልን። የደከምንበት ዘመን ዛሬ በኢየሱስ ስም አበቃ። የለፋንበት ዘመን ዛሬ አበቃ። ፍሬ ምናፈራበት እግዚአብሔር ብዙ ምናጭድበት ይሁን። ብዙ ምንባረክበት ይሁን። ቤታችን የሚቀየርበት ይሁን። ሳሎናችን የሚቀየርበት ይሁን። ጓዳችን የሚቀየርበት ይሁን። አደባባያችን የሚቀየርበት ይሁን። ካንተ ፊት እግዚአብሔር ሆይ ለምስጋና የምንቆምበት ይሁን። በጌታ በኢየሱስ ክርስቶስ ስም ባንተና በሕዝብህ ፊት ቆመን እግዚአብሔር ይህንንና ያንን አደረገ ምንልበት በኢየሱስ ክርስቶስ ስም ጊዜ እንዲሆን እጸልያለሁ። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ያላንተ አንዳች እንደማንችል እናውቀዋለን። መጽሐፍ ቅዱስ ሲናገር ያለኔ ምንም ልታደርጉ አትችሉምና እንደሚል በጌታ በኢየሱስ ስም ቅርንጫፍ ከግንድ ተነጥሎ አንዳች ሊያመጣ እንደማይችል እንዲሁም እንደሚደርቅ እናውቃለን። የእኛም ሕይወት እንደዛው ካንተ ብንለይ የደረቀ ነው። ካንተ ብንለይ ፍሬ አልባ ነው። ካንተ የተለየንበት ቀኖች፣ ካንተ ጋር ያልዋልንበት ቀን፣ በሀሳባችን፣ በጸሎታችን፣ በምስጋናችን እንዲያው አምልኮታችንም ካንተ ጋር ያልሆነበት ቀን እግዚአብሔር ሆይ አንተን ያልሰማንበት ቀን፣ የዋተትንበት እንዲሁ የተንከራተትንበት እረኛ እንደሌለው በግ የሆንንበት ዘመን ነው። እግዚአብሔር ሆይ ዛሬ ደግሞ እንደገና መጥተናል። ነገያችን ያማረ እንዲሆን፣ ቀናችን የተዋበ እንዲሆን፣ ህይወታችን ውስጥ ስላሳለፍነው ነገር ልናመሰግን፣ ስለ ነገ ደግሞ እርዳታህንና ጸጋህን ልንቀበል በጌታ በኢየሱስ ስም ወደ አንተ መጥተናል። መጽሐፍ ቅዱስ ሲናገር በደከምን ጊዜ ምሕረትን እንድንቀበል ወደ ጸጋው ዙፋን በእምነት እንቀርባለን እንደሚል በእምነት ወደ ጸጋው ዙፋን፣ ወደ አንተ መገኛ፣ ወደ አንተ መቀመጫ ጌታ ሆይ ወደ ክብርህ ክልል ውስጥ እንገባለን። አስገባን፣ በመንፈስህ አስገባን፣ በአብሮነትህ አስገባን፣ ባንተ ህልውና። መላእክቶች ይህንን ጸሎት ያግዙን በጌታ በኢየሱስም። ኢየሱስም የደም ላብ እያላበው ብትፈቅድ ይሄ ጽዋ ከኔ ይለፍ በሚል በጸሎት ፕሮግራሙ ላይ ያለ የሚያግዙት መላእክት መጡ እንደሚል በኢየሱስ ክርስቶስ ስም የሚያግዙን መላእክት በዚህ ሌሊት እንዲመጡ ጸልያለሁ። ስጋችን እንዳይዋጋን፣ ሰይጣን እንዳይዋጋን፣ ሰበቦች እንዳይዋጉን፣ አለመጸለይ ድካም እንዳይዋጋን በጌታ በኢየሱስ ስም እኛን እንድትረዳ ጸልያለሁ። እንድናውቅ እንድትረዳን ጸልያለሁ። እንድንከተል እንድትረዳን ጸልያለሁ። ከዚህ በኋላ እግዚአብሔር የደከመ ሳይሆን ሰዎች ሲያውቁን እንደሱ መሆን እንፈልጋለን ብለው እስኪሉ ድረስ ህይወታችንን እንድትለውጥ በኢየሱስ ስም ጸልያለሁ። ጌታ ሆይ ትለውጠናል፣ እግዚአብሔር ትቀይረናል። ጸልዩ እንደዚህ እያላችሁ። መጽሐፍ ቅዱስ ሲናገር ያ ደካማ ሰው፣ ያ ምንም ያልገባው ሰው፣ ያ ኢየሱስ ብቻ በመንገድ ሲያልፍ እንደነበር የሚያውቅ ሰው እንደዚህ አለ፣ አቤቱ አለማመንን እርዳው፣ አለማወቅን እርዳው፣ ድካሜን እርዳው፣ አለመቻሌን እርዳው በጌታ በኢየሱስ ስም። በዚህ ሌሊት እኔም ከሚጸልዩት አንተን ብቻ ካመኑ ከደካሞች ጎን ሆኜ ካንተ ጋር ቆሜያለሁ። አንተ ጋር የቆመ እግዚአብሔር ከብዙ ከሚሮጥ ሰው ያሸንፋል። አንተ ጋር የዘገየ ብዙ ከፈጠነ ያሸንፋል። ጌታ ሆይ በጌታ በኢየሱስም ከፈጠኑት እንድቀድም ከሮጡት እንድቀድም እግዚአብሔር ሆይ ካንተ ጋር ቀርቻለሁና አሁን በኢየሱስም ልነጋ አቅላልቷልና ልነጋ እያቅላላ ነው አውቃለሁ። ነገር ግን አንተ ካልባረከኝ አልለቅህም።
አንተ ሕይወቴን ካልቀየርከው አልለቅህም። አንተ መንገዴን ካላሳመርከው አልለቅህም። ብዙዎች ቀድመውኛልና ቀይረኝ። ብዙዎች አምልጠውኛልና ቀይረኝ። ብዙ ሕይወት እግዚአብሔር ብዙ ዕድሜ በኪሳራ አሳልፌያለሁ። ብዙ ልፋት ግን ጥቂት ውጤት፣ ብዙ ላብ፣ ብዙ እግዚአብሔር ጥረት፣ ነገር ግን ውጤት አልባ የሆነን ጉዞ ከሕይወቴ ላይ እንድታስቀረው እፈልጋለሁ። ያዕቆብ ያላንተ መባረክ በረከት እንዳልሆነ ሲገባው እግዚአብሔር ሆይ ብቻውን አንድ በትር ይዞ የወጣን ሰው 2 ክፍል ሰራዊት አድርገህ ስትመልሰው ያላንተ መባረክ አንተ በሌለህበት ያንተ ሳትነካው እግዚአብሔር ያንተ እጅ ሳይነካው መባረክ አለመባረክ እንደሆነ ሳውቅ ካልባረከኝ አልለቅህም ብሎ ባንተ ተነክቶ ባንተ እግዚአብሔር ያንተ ምልክት አርፎበት በጌታ በኢየሱስ ክርስቶስ ስም ተባርኮ ቀርቷል። ይኸው ብዙ ደክመናል፣ ብዙ ይዘናል። እግዚአብሔር ሆይ ብዙ ሄደናል፣ ብዙ ሮጠናል፣ ብዙ ነገር ጨባብጠናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ነገር ግን ያንተ እጅ፣ ያንተ ጣት፣ ያንተ ንክኪ ካንተ ጋር መነካካት እንዲሆንልን በኢየሱስ ስም በዚህ ሌሊት ጸልያለሁ። አባት ሆይ በጌታ በኢየሱስ ስም በደምህ ኃይል ሕይወታችንን ለውጡ። በደምህ ጉልበት የጠላትን ስራ እየሰበርክ የጨለማን አቅም እየሰበርክ የጨለማን ኮተት ከላያችን ላይ ያራገፍክ የዘር እርግማን እየተሰበረ የሰዎች ስድብ እየተሰበረ አይችልም ስንባል ያደግነው እየተሰበረ እግዚአብሔር እኛም አንችልም እግዚአብሔር አፋችን ኮልታፋ ነው መናገር አንችልም ካንተ ጋር መቆም አንችልም ብለን ብዙ አንተ የሰጠህንን አቅም የወሰንበትን ቦታ በኢየሱስ ስም እንድትለውጠው ጸልያለሁ። አቅሜን ቀይረው፣ ኃይሌን ቀይረው። እግዚአብሔር ሆይ በጌታ በኢየሱስ ስም ለውጠኝ። ጌታ ሆይ ለውጥ ይሁን በሕይወቴ ላይ መቀየር ይሁን በኢየሱስ ክርስቶስ ስም። የጠላት እጆች የተሰበሩ ይሁን፣ የጠላት ክንድ የተሰበረ ይሁን። በላያችን ላይ ጦሩን የመዘዘ በላያችን ላይ ክፉ ምላሱን የመዘዘ ሟርተኛና ደጋሚ ከየሰፈር የሚነሳ ከየትምህርት ቤት ተከትሎን የመጣ ከየስራ ቦታ ላይ የመጣ ከተለያየ ስፍራ ከሰዎች አንደበት የሚነሳ የሟርት የሐሜት ቃሎች ሁሉ ከዚህ ደቂቃ ጀምሮ ከኔ ሕይወት ላይ እድል ፈንታ እንዳይኖራቸው ጸልያለሁ። ፈቃዴን አልሰጥም፣ እምቢ እላለሁ። እግዚአብሔር ያለኝ ነው በሕይወት የሚሆነው ብዬ በእምነት እናገራለሁ። ጌታ ሆይ በኢየሱስ ክርስቶስ ስም የጠላት አንደበት ሁሉ የተዘጋ እንዲሆን እጸልያለሁ። ቃላቶቻቸው የፈረሰ ይሁን። መጽሐፍ ቅዱስ ሲናገር አንደበት እሳት ነው የፍጥረትን ሩጫ ያቃጥላል እንደሚል የአንደበት ቃሎች በጌታ በኢየሱስ ስም የተገለበጡ ይሁን። በዚህ ሌሊት በዚህ ቀን እግዚአብሔር ባሳለፍነው ሳምንት ባሳለፍናቸው ዓመታቶች በጓደኛ መሃል በሰው መሃል እኛ ባለንበት በሌለንበት በእግዚአብሔር በመልካምም በክፉም የተነገሩ ያንተ ፈቃድ ያልሆኑ ቃሎች ሁሉ በጌታ በኢየሱስ ስም የፈረሱ እንዲሆኑ ጸልያለሁ። የኛን ሩጫ ለማቃጠል የኛን እርምጃ የሚያቃጥሉ የኛን ዴስቲኒ የሚያቃጥሉ የፍጻሜያችን ጠላቶች የሆኑ ቃላቶች በጌታ በኢየሱስ ስም ከኔና ከቤቴ ከትዳሬ ላይ እንዲፈርሱ ጸልያለሁ። ከስራዬ ላይ እንዲፈርስ ጸልያለሁ። ከሚሄድበት እርምጃ ላይ እንዲፈርስ ጸልያለሁ። የመዘግየት መንፈስ የተመታ ይሁን። የሚያዘገይ ቃል የተመታ ይሁን። የሚያዘገይ ሟርት የተመታ ይሁን። ከትልቅ ሰው የመጣ ከህፃናት ላይ የመጣ ከሴት ከወንድ ላይ የሚላክ ከአንደበታቸው የወጣ መልካም መስሎ የወጣ በጌታ በኢየሱስ ክርስቶስ ስም የርብቃ እናትና አባት ቤተሰቦች መልካም አስመስለው በአብርሃም መልእክተኛ ላይ ያወጡትን ቃል አፍርሰው እዛው እንደተነሳ እግዚአብሔር መንገድን አቅንቶልኛልና እናንተ አታዘጊውኝ ብሎ እግዚአብሔር ያቀናለትን መንገድ እንድተጓዘ ዛሬም እኛም እንብንላለን። ቤተሰቦቻችን የነገሩን የሚወዱን ሰዎች ያንተ ፈቃድ ያልሆነ መልእክት አስተላልፈውብን ቢሆን በጌታ በኢየሱስ ክርስቶስ ስም ዛሬ ዋጋ እየከፈልንበት ያለው መንገድ የዛ ቃል ውጤት ቢሆን ከዚህ ሰዓት ጀምሮ ባቀናህልን በአዲሱ መንገድ ገባለሁ። ባቀናህልኝ አንተ ባልከኝ ጎዳና ላይ ገባለሁ። በጌታ በኢየሱስም የፈረሰ ይሁን። መጽሐፍ ቅዱስ ሲናገር በመረቀልን በአዲስና በሕያው መንገድ እንደሚል በጌታ በኢየሱስ በደምህ በተመረቀ በስጋህ በተመረቀ መስቀል ላይ በመረከው ባቀናህልን በአዲሱ መንገድ በአዲሱ ኪዳን በደምህ ኪዳን በጌታ በኢየሱስ ስም እንሄዳለን። ደምህ ስለኛ የሚያወራው ሕይወትን ነው። ደምህ ስለኛ የሚያወራው አዲስ መንገድ ነው። ደምህ ስለኛ የሚያወራው ጽድቅና ቅድስና ኩነኔ አልባ የሆነ ሕይወት ባንተ ፊት እግዚአብሔር በሙላትና በቦልድነስ የምንቆምበትን አቅም ነው የሚሰጠን። በጌታ በኢየሱስ ስም ይሄ ነው የደሙ ድምፅ። ለእኛ ያለው የደሙ ድምፅ ይሄ ነው። በጌታ በኢየሱስ ስም በደም ኃይል ዛሬ በመረቀልንና በአዲሱ መንገድ መግባት ይሁንልን።
የኪሳራ መንገድ አበቃ። የሚያቆም መንገድ አበቃ። የሚያደክም መንገድ አበቃ። ትንሽ የሚያደርግ መንገድ አበቃ። ይሄ ነው የሚገባ ተብሎ በገመድ ተለክቶ የተሰጠን ህይወት አንተ ያልሰጠህን፣ ነገር ግን ከአንዳንድ አካላት የመጣ ከጨለማ የመጣ በኢየሱስ ስም የፈረሰ ይሁን። ዛሬ ደርምሼ እገባለሁ። ዛሬ አፍርሼ እገባለሁ። የጨለማን ገመድ ቆርጬ እገባለሁ። በኢየሱስ በደሙ ኃይል እገባለሁ። የሴትባክ ስፒሪት፣ ወደኋላ የሚመልስ ስፒሪት፣ የምንሄድበትን መንገድ አቋርጠን እንድንመለስ የሚያደርገን ተስፋ የሚያስቆርጥ በጌታ በኢየሱስ ስም ከአያት የሚመጣ ከቅድመ አያት የሚመጣ ከማንፈልጋቸው ቦታዎች የሚነሳ በክርስቶስ ኢየሱስ ስም ዛሬ እንዲሰበር እጸልያለሁ። ገመዱ የተቆረጠ ይሁን። እኛ የእርግማን ላይን የለንም። የእርግማን መስመር የለንም። እርግማናችንን የወሰደ ክርስቶስ አምላካችን ነው። እርግማናችንን ወስዶ መስቀል ላይ አርነታችንን ያወጀ ኢየሱስ አምላኬና መድኃኒቴ ነው። ተናገሪ እንደዚህ እያልሽ። አንዳንዶቻችን ዋጋ እየከፈልን ያለንበት ምክንያት ኢየሱስ የሰራልን ነገር በህይወታችን ስላላሰራ ነው። አንዳንድ መሰበር ያለባቸው ሰንሰለቶች አሉ። አንዳንድ መውደቅ ያለባቸው የሰው አንደበቶች አሉ። አንዳንድ መጥፋት ያለበት መንፈስ አለ። ዝም ብሎ ከኋላ የሚከተል የሚያደክም በፊት ያሳለፍነው ህይወት ውስጥ የነበረ የፈርዖን መንፈስ፣ ቀንበር የሚጭን መንፈስ፣ ድካም የሚጭን መንፈስ፣ እግዚአብሔርን እንዳናገለግል የሚያደርግ መንፈስ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ቤት ከመድረክ አካባቢ ላይ የሚያርቅ መንፈስ በክርስቶስ ኢየሱስ በደሙ ኃይል የተሰበረ ይሁን። በደሙ ኃይል የተሰበረ ይሁን። ሰንሰለቱን እቆርጣለሁ። እግራችን ላይ የገባውን ብረት እቆርጣለሁ። እጃችን ላይ የገባውን ሰንሰለት እቆርጣለሁ። በናዝሬቱ ጌታ በኢየሱስ ስም ወደማንፈልገው ቦታ እየወሰደን ያለ፣ ወደማንፈልገው ዓላማ እየወሰደን ያለ፣ ወደማንፈልገው እግዚአብሔርም ለእኛ ወዳላለው ነገር ግን ለሕይወታችሁ ያስፈልጋችኋል ብሎ የሚጎትተን በጌታ በኢየሱስ ክርስቶስ ስም አሁን አቅሙ የተዳከመ ይሁን። አሁን አቅሙ የተሰበረ ይሁን። አንፈልግም። ከዚህ ሰዓት ጀምሮ መድከም አንፈልግም። ከእግዚአብሔር መንግስት አዝመራ ውጭ ሌላ ነገር መዝራት አንፈልግም። ከእግዚአብሔር መንግስት እርሻ ውጭ ሌላ ነገር ማጨድ አንፈልግም። በኢየሱስ ክርስቶስ ስም የወደቀ ይሁን። አፍርሶ ወዳጆቼ፣ እንደዚህ ባለማድረጋችን ነው ዋጋ እየከፈልን ያለ ነው። እንደዚህ በጸሎት ባለመትጋታችን ነው። ኢየሱስ አንድም ሌሊት ቤቱን ተኝቶ አሳልፎ አያውቅም። ተራራ ነው የሚያድረው። እየጸለየ ነው የሚያድረው። እየተጋ ነው የሚያድረው። ለዛ ነው ታንኳይ ላይ የተኛው። ለዛ ነው ጀልባ ላይ የሚተኛው። ቀን ጉዞ ላይ ይተኛል። ምክንያቱም ሌሊቶቹ በሙሉ እንቅልፍ አልባ ናቸው። ጸሎት ላይ ነው የሚያሳልፈው። ለምን? የዚህ ዓለም አጋንንቶች፣ የዚህ ምድር ላይ ያሉት ጠላቶች የእግዚአብሔርን ስራ እንዳትሰሩ ለመገዳደር ብቻ ነው እዚህ ያሉት። ከዛ ውጭ ለምንም አይደለም የሚፈልጓችሁ። ከእግዚአብሔር ከለዩችሁ በኋላ ይተዋችኋል። ሰይጣን የመጀመሪያ ጠላትነቱ ለእናንተ አይደለም፣ ለእግዚአብሔር ነው። ለእኛ አይደለም፣ ለእግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ ስንነካ፣ ስንንቀሳቀስ ያመዋል፣ አይወድም። ከእግዚአብሔር ቤት፣ ከጸሎት ህይወት፣ ከንባብ ህይወት፣ ከእግዚአብሔር ጋር ጊዜ ከማሳለፍ እግዚአብሔር የሚሰጠንን በረከት መቀበል አይወድም። እነዚህ ነገሮች ዛሬ እናፈርሳለን። የሰፈር ወረኞችን እናፈርሳለን። የሰፈር ምላሶችን እናፈርሳለን። የፍጥረትን ሩጫ የሚያቃጥል የአንደበት እሳት በጌታ በኢየሱስ ስም ጸጥ እንድል ጸልያለሁ። አልፈልግም። እኔ የጓደኛን ተጽዕኖ አልፈልግም። የስራ ቦታን ተጽዕኖ አልፈልግም። የማይገባኝ ነገር ላይ እድሜን መጨረስ አልፈልግም። እግዚአብሔር አምላክ የሰጠኝን ስራና በረከት እቀበላለሁ። እግዚአብሔር የሰጠኝን ሀብትና ንብረት እቀበላለሁ። እግዚአብሔር የሰጠኝን የመንግስቱን ስራ እቀበላለሁ በጌታ በኢየሱስ ስም። ኢየሱስ ሲናገር እንደዚህ አለ፣ ቀን ሳለ የላከልኝን ስራ ላደርግ ይገባል። ምክንያቱም ማንም ሊሰራባት የማይችል ሌሊት ትመጣለች አለ። ያቺ ሌሊት፣ ያቺ ጨለማ፣ ያቺ ማንም የማይንቀሳቀስባት ጊዜ እስክትመጣ እኔ ግን የላከኝን ፈቃድ አደርጋለሁ በጌታ በኢየሱስ ክርስቶስ ስም። ቀንበር ይሰበራል። አሁን ጨለማ ይሰበራል። በረከታችሁን የበላ ይሰበራል። እድሜያችሁን የሚበላ ይሰበራል። የወንጌል ጊዜ እንዳይኖረን ያደረገ በጌታ በኢየሱስ ክርስቶስ በደሙ ኃይል የተሰበረ ይሁን። የሚዲያም መንፈስ የተሰበረ ይሁን። የፈርዖን መንፈስ የተሰበረ ይሁን። የጨለማ አቅም ሁሉ የተዳከመ ይሁን። የሰፈር ጠንቋይ ይሰበር። የየአካባቢ ላይ ያለ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የሚቃወም የእግዚአብሔርን መንፈስ እንቅስቃሴ የሚቃወም በጌታ በኢየሱስ ስም በእኛ ህይወት በጸሎት ጓዳችን ላይ በሳሎናችን ላይ የሚሰማን የክርስቶስን ኢየሱስ የህይወት ሽታ የሚቃወም በጌታ
በኢየሱስ ክርስቶስ ስም አሁን ጸጥ እንዲል ጸልያለሁ። ኦ ጌታ ሆይ በጌታ በኢየሱስ ስም መልካም አድርግ በሕይወታችን ላይ፣ በጎነትን አድርግ በሕይወታችን ላይ። ይቀጥል፣ ምርኮ ይብዛ፣ ብዝበዛ ይብዛ። በጌታ በኢየሱስ ስም ፈቃድህን ማድረግ ይብዛልን። በመንገዳችን ላይ እያሸነፉ መሄድ ይሁንልን። በጉዟችን ላይ ያንተን እጅ እያየን መንቀሳቀስ ይሁንልን። የደከምንበት ዘመን ዛሬ በኢየሱስ ስም አበቃ። የለፋንበት ዘመን ዛሬ አበቃ። ፍሬ ምናፈራበት እግዚአብሔር ብዙ ምናጭድበት ይሁን፣ ብዙ ምንባረክበት ይሁን። ቤታችን የሚቀየርበት ይሁን፣ ሳሎናችን የሚቀየርበት ይሁን፣ ጓዳችን የሚቀየርበት ይሁን፣ አደባባያችን የሚቀየርበት ይሁን። ካንተ ፊት እግዚአብሔር ሆይ ለምስጋና የምንቆምበት ይሁን። በጌታ በኢየሱስ ክርስቶስ ስም ባንተና በሕዝብህ ፊት ቆመን እግዚአብሔር ይህንንና ያንን አደረገ ምንልበት በኢየሱስ ክርስቶስ ስም ጊዜ እንዲሆን እጸልያለሁ።